ቀይሪኝ እንደዚህ እንዴት ነሽ? ሰላም ነው? እንዴት ነህ? አልሐምዱሊላህ ሁሉ ሰላም። የሻይ ሀሜት ይዤ እኮ የሻይ ሀሜት ይዤ በእኔ ቤት እኮ ሌላ ክፍል እጄ ላወራህ ነው። ለካ ሚዩትን መንገድ ላይ ነው የነሳሁት። ኧረ ቢስሚላህ ተበላሽ እኮ ቅድምማ ተበልተሻል። ወላሂ ለጥቂት ነው የተረፍሽው። ግን ያለው የሰው ስም ስጠራ ምናምን ተሰብቻለሁ። ይብሮ በቃ ዛሬ ዲስትራክት አድርጊያቸዋለሁ ምናምን እያልኩ ዲስትራክት አድርጊያለሁ። ሌላ ሰው ይሰማሽ? ምን አልከኝ? ምን አልከኝ? እዛ ወደዛ በላይኛው ክፍል ነው በዛ በላይኛው በር ደግሞ ድጋሚ ሀሜት ጀምሬ እንደቀደሙ ልዋረድ ሀሜት በቃኝ ተከላክላለሁ። ኦፋል አልሰማሁሽም እንዴ ድጋሚ ሊያወሩኝ ይመጣሉ። የቅድሙ አልበቃ ብሎ እኔ በቃኝ ጠግቤያለሁ እያልኩ ነው። አዎ እንዴ ይበቃል። ከዚህ በላይማ እንዴ ግርግር ምናምን ኧረ ሊዱን ላናግራት። ቆይ አንዴ ሊዱ 2 ሚኒትስ የአንቺ 2 ሚኒትስ ችግር ነው እና እንደዛ ነው እላችኋለሁ። እኔ የምላችሁ ቁም ነገር ግን ምንድን ነበር ልላችሁ የነበረው? ጥያቄ የላችሁም? ኦኬ ከተር ዲስክ ትላላችሁ። ያልያዝኳቸውን ነገር እየጻፍኩ ነው። where is my phone? የሌለ ዕቃ እየጠየቁኝ ይኸውላችሁ። ዛሬ ገና ብከፍት ልጻፍ እንግዲህ ይኸውላችሁ። እሺ ከተር ዲስክ ኦፓል ንግድ እንዴት ነው? በዝነን ግን አንተ የምትይዛቸው ነገሮች አላውቃቸውም። የሚገርም ስንት ናቸው? ሲስተሙን አላውቀውም። በስመ አብ ደግሞ ሙልት ያለ እንጣ መሳሪያ ብዙ አመት ሰርተሃል በዚህ ላይ ብዙ አመት ሰርተሃል በዚህኛው ንግድ ላይ? For the first time in my whole life, in my entire whole life ያለሽ ዛሬ ሊገዙ የመጡት እንግዲህ በየመሀሉ ቁርአን ምናምን ዳዋ እያደረግ ከዛ ላባራቸው ሁለተኛ እንዳይመጡ አንድ ጴንጤ ነበረች ባልትና ቤት ነበራት። የምር ትሩ ስቶሪ ነው የምነግርህ። ኢየሱስ ያድናል ይገኛል። ደንበኞቿ እንዳለ ቀሩ። አታስቀምጥም በቃ መልስም አሰጥም ካገዝተህ ጌታ እኮ ኢየሱስ እኮ ጌታ እኮ ካስተመሮች ሙስሊም ሆኖ ኦርቶዶክስ ምንም ጉዳይ አይሰጣትም እና ከስራ ዘጋች። አዎ አይ እንደዚህ አይደረግም። ስራ ነው ስራ ስራ ላይ እሷ ደግሞ ኤብሮ የረፍት አሰጥህም ደግሞ ሪከመንድ ተረገጥበትን መንገድ ደግሞ በቃ እንደ ቸርች ነው። አስቁማ ነው አልኩ። በቃ ኮረሪማ አለሽ እያልካት ስለ ጌታ ታምራ ሰምተህ ሰላም አለይኩም ሰላም። ቆይ አንዴ ሲያም እሺ እየተጨረሰ አንዴ እና ኢብሮዬ ታሪክ እንዳይደገም በቃ አንድ ሰው መጥቶ መጋዝ ካለ መጋዝን ብቻ መዶሻ ካለ በተለይ ዝም ብለህ እንዳሰጥ የሐኪም ማዘዝ መዶሻ ለጥቃት ይዋል ነው ኢብሮ። ወይኔ ላይላ አይለላ እኔ እንትን አካፋ ምናምን ካለኝ ታገዛት ሄድና በዚህ አካፋ እንዲይዤ ሰድፋለሁ አነሳለሁ ነው። እዚህ ከእናንተ ማለት አንድ ሰው ወደዚህ ይምጣና ማለት ነው እኔ ማንኪያ ይታይሻል። ይሄ ማንኪያ እንዲህ ይዤ ማለት ነው ለጥፋለሁ እንዴ
ጠይቀሃል ይዘህ ትሄዳታለህ ነው የምትለው። አካፋው በተለይ ዲስካውንት ምናምን ጠይቃለሁ ቢል ማለት ነው። እንዲህ በኤልቦ እንዲህ እንደ ወንግባክ ነው ተነስቼ። እሺ ሲሃምን አንዴ ሲሃም ነው የሚለው። ሰላም ሲሃም ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው። አልሐምዱሊላህ ደህና ነኝ። አልሐምዱሊላህ ወላሂ ዋናው እሱ ነው። እሺ ምን ነበረ? አይ እኔ እንኳን ምንም የለም ጥያቄ ምናምን የለም። ያው ስለምወድ ትመቸኛለህ ነው ማለት ነው። አይሽ ማሽ ማራባሽ ያው የደሴ ልጅ ነኝ። ያው እንተዋወቅ። የደሴ ልጅ ነው ሁሉ የደሴ በጣም ነው። በነገራችን ላይ ጓደኞች አሉኝ ወሎ ኮንበሻል አረቡ የሚባል ልጅ ታውቃለህ? ማን ሸምሱዲን አረቡ የቱ ጋር መሰለ? መናኸሪያውን ታውቀዋለህ? መናኸሪያ አዎ መናኸሪያው ጋር ሞባይል ቤት ያለው ልጅ አለ። ሞባይል አክሰሰሪ የሚሰራ ልጅ ሸምሱዲን አረቡ አውቀናል። ብራዘር በጣም ጓደኛዬ ነው። ሂድና ወላሂ ሰላም በልልኝ። እሺ ኢንሻአላህ ላሎሽ መርሐባሽ። እንዴ አመተልልኝ ግን ሰላም ሳይሆን እንዴት ነህ? ደህና ነው ወይ? ወሎኛ ነው የምፈልገው። ደግና ምናምን ልበልልህ። አሁን እንደዛ በልልኝ ከቻልክ ዛሬ መርሐባሽ። ኢንሻአላህ መርሐባሽ። እሺ ጥያቄ ምናምን ካላችሁም ግቡ፣ ፈታ ለማለትም ግቡ። ዛሬ ችግር የለውም። እሺ ዛሬ የምርቃት ቀን ትላላችሁ። ያው ጁማ በማስመልከት ያው ጁማ ሙባረክ አይባልም። እሺም ጁማ ደስ የሚል ቀን ነው፣ ወዶ ቀን ነው ጁማ። ይህና ዲክስ اللهم صل ابዛ እና ብሮ ወላሂ ነው በጣም ነው የምትመቸኝ። ሁሌ እከታተልሃለሁ። እሺ እና ያስከውም ስራ ደግሞ አላህ ለበረካ ያርግልህ። አሚን 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 አሚን። አዎ ያልታሰበችውን ርዝቅ አላህ ያምጣልህ። ያልታሰበችውን ነው ያልታሰበውን የታሰበውን አይ የታንጂ በቃ ላውርድና አቡበከር ላስገባው ነው። እሺ መሊዱ እንዴት ነህ ኢብሮ? ደህና ነሽ? ደህና ነኝ ይመስገን። የዳመነው አምላክ የመዳን ቀን ዛሬ ነው ትያለሽ? አሜን። እና አትደኝም? መቼ ነው የምትደኝም? ድኛለሁ እኮ እኔ። ከምንድን ነው የዳንሽው? ከመዛዛግ ከሁሉም ነገር ነው የዳንሽው? ያ ኧረ ቢስሚላህ። ከኦፓል ድነሻል አልደረሰም? ኦፓል እኮ አንድ ነን እኮ፣ የአንድ ሳንቲም ሁለት ገጽታ ነን። ከእሷ ካልዳንሽማ ተበላሽ። አይ ኖ አይደለም። ከእሷ ነው መጀመሪያ መዳን ያለብሽ። ከኦፓል ድኛለሁ ወይ መጀመሪያ ከኦፓል ድኛለሁ። የዛን ሰዓት ነው። እኔም ኦፓልም ድነናል። ከማን ሄዳናችሁት? ከባቢ ድናችኋል ሁለታችሁ? እንዴ አንተ ምን ነው እኛ ዙሪያ እንዣበብክ እንዴ? አዋ መጀመሪያ ከባቢ ዳኑ፣ ከዛ በኋላ ትክክለኛ ድነት። እሱ የኛ ነብይ እኮ ነው። ምን ሆነህ ነው? ታውቂያለሽ ሊዱ፣ ለካ ያቺ እመቤቴ ማርያም በቂ ናት ያለች ሴትዮ እውነቷን ነው። ኢብሮ ሲያናግራት ምን ይዛለት ላይ ለለ እንተነ አቡኪ ቆይ አንዴ መልስላለሁ። እሺ እንተነ እንዴ እንደዛን ቀን ስቄ እኮ አላውቅም እኔ ወላሂ። ማርያም ትመለካለች እላታለሁ። ላትመለክ ነው አለች። ወላሂ ትርፌን መሰለችኝ። ትርፌን አወቅሻት? ኢን ሪል ላይፍ ማለት ነው። ላትመለክ ነው። ያ ሰላም ሰለና ከባድ ነው ብቻ። ባንዴ አቡኪ ጓንዳ የለም። ሰላም አለይኩም አቡኪ። ሰላም አለይኩም። ማሻአላ በቃ እስካሁን አፉ ብያለሁ።
የእስካሁኑን አፉ ብያለሁ አልኩ እኮ በቃ ጨረስኩኝ እኮ በቃ እስካሁን የነበረውን ነገር በሙሉ አፉ ብያለሁ። ያው አንዴ እንደዚህ አይ ደስ የሚል በሳይለንት ነገር ነው። አንድ ነገር ብናገርና ኢንሻአላህ ትቀጥላለህ። ከዛ ከምን ትወጣለህ? ማሻአላህ አሁን እንደዛ ነው የሚሆነው። እንትኑ ከባድ ነው። ትቀጥላለህ። እንወጣለሁ አላልኩም። ልታሰጣኝ ነው እንዴ? እንዴ ወጣለሁ ያልክ መስሎኝ ነው። ገርሞኛል። እሺ ቀጥለሽ። አይ አይደለም እንትን አድርጉ ያ ጀማ እንደዚህ አይነት ነገራቶች ሲኖር አልሐምዱሊላህ። አሁን ይሄ በጣም ደስ የሚል ነገር ነው። እንግዲህ ፕሮግራማችሁ ይሁን አይሁን አላውቅም፣ ግን ማስተላለፍ ስላለብኝ ነው። በተለይ እኔ ኢብራሂም ጉዳይ በጣም ያስጨንቅ ነበረ። ምናልባት ታስታውሳለህ አይደል? በሆይ ብዙ ነገር ተፈጠረ ብዬ በጣም ያስጨንቀኝ ነበረ። አልሐምዱሊላህ አሁን ቢያንስ እንትን ብሎም ወጣ ተጋ ብሎ ለፍቶ ምናምን ያው ያሉትን ነገር ታውቁታላችሁ። እዚህ ደረጃ ሲደርስ ማናችንም እኛ ኢብራሂም እንደሚሰራ አይነት ነገር ማንም የሚሰራ የለም። ቲክቶክ ላይ የታወቀ ነው። ማን ነው ሁሱ አለ፣ ከዛ ኢብሮ ነው ያለው። ሁሱ ብላ ኢብሮ ነው ያለው። ምክንያቱም ሙሉ ሰዓትን ሰጥቶ የሚሰራ ሌላ ማንም ሰው የለም። እኛ ሁላችንም የራሳችን ህይወት ላይ ያለን ሰዎች ነው እና አልሐምዱሊላህ ኢብራሂም እኔ አስታውሳለሁ ድሬዳዋ የሆነ ሰዓት ተገናኝተን እኔ ሁሉ ነገር ትቼ እሱም ሊያስታውስ ይችላል። ሁሉ ነገር ትቼ ቀለጸፈር ነው መስራት ፈልገው ነበር የሚለው ነገር ታስታውሳለህ? አይደል? እና አይረሳኝም። እኔ እንደዛ መስጂድ ውስጥ በቃ ሁሉን ነገር ተውና ሙዚቃር ነው መስራት የምፈልገው ይል ነበር ያኔ ማለት ነው። ትንሽ ረጅም ጊዜ ነው እንደዚህ ሁላ አይገባም ነበር ብዙ ነው። በቃ ሁሉ ነገር ትቼ ንጽጽር ነው መስራት የምፈልገው ይል ነበርና በዛ ደረጃ አላማ ኖሮት ነው። ያ አልሐምዱሊላህ እንደተመለከታችሁት ነው እንግዲህ የሚሰራውን ስራ እየሰራ ያለውን ነገር እየተመለከታችሁት ነው። የዓላማው እንትን ነው። ሰውኛ ደግሞ የተወሰነ ገፍተር ልናረገው ይገባል። እንደዚህ አይነት ሰው ገፍተር መደረግ ይገባዋል፣ ደገፍ መደረግ ይገባዋልና ከዛ አንፃር ኢንሻአላህ አበረታቱ። እዚህ ታብታብ በማድረግ ሊሆን ይችላል። ለምሳሌ አሁን የሚሰራበትን ቦታ የምታውቁ ሰዎች አላችሁ። የሚሰራበት ቦታን ማገዝ ሲምፕሊ ማለት ነው። እቃ መግዛት ከሆነ እቃ መግዛት ሊሆን ይችላል። ማስታወቂያ ራሱ መስራት ትልቅ ነገር ነው። ኢብሮ እንደዚህ አይነት ነገር ለምሳሌ ማብራቶች ምናምን ነው የሚታይ እንደዚህ አይነት ነገር ጀምሯል፣ ሂዱ ግዙ ማለት የምታውቋቸው ሰዎች በቤተሰብ በምን ምናምን እና ኢንሻአላህ ያንን ብታረጉ የተሻለ ነው ለማለት ነው። ጀስት የዳዕዋው ነው እንጂ ሌላ የዱንያ ነገር ብዙ አስጨናቂ ነገር አይደለም። እና ይሄን ፖይንት ላስተላልፍ ብዬ ነው። በጣም እንትን በሉ እኔ የምለው ሊዱ ሙስሊም እኮ እሺ ወያጅ ሙስሊም እኮ ሙስሊም መስለኝ ነበር። 65 ነች ሊዱ። ሰላም አለይኩም። የኔ ኔትወርክ ነው ይሰማል። አንዴ ኔትወርክ ነው። ኦኬ ይሰማል። ይሄ ነገር እየሰፉ መጡ እንዴ እነዚህ አካላቶች? ውይይት ልጥራቸው እንዴ? እንጥራ እንዴ ብሮ? የቶቹ 665 ኧረ እነ ሊዱ ምንም የላቸውም እኮ ምንም ውስጥ የሌሉ ናቸው። እንትን አየር ላይ እየበረሩ ምናምን ያው ወደዚህ ይገፋሉ፣ አንዴ ወደዚህ ይገፋሉ። እንደምንም ብቻ አንድ ቀን ይመጣሉ። አታስብ። የነስና ምስኪን ናቸው ነው ያሳዝኑኛል። አዎ አረሱ ኢብሮ ታው ኢብሮ በእውነት በገዛ ካንተ ገዝቼ በገዛው መዶሻ ነው አናትን ለሁለት የምከፍለው። ኢብሮ ከራስ ገዝቼ ታው ምንም የላቸውም። አይ አይደለም እንትን እኮ ጀምረናል። ንጽጽር እኮ እንትን አሪዮስ እኮ ያደርጋል፣ ግን ከሙስሊሞች ጋር እስካሁን አላየውም። ግን መጽሐፍ ቅዱስን ይዞ እሱ የዳመናው አምላክን ይዞ ከክርስቲያኖች ጋር ተወያይቶ ያውቃል። አሪዮስ አባላችን ይመቻችሁ። እኔ እናንተ ይመቻችሁ። ዘይዩ አንድ ቀን ትመጣላችሁ። ቀጥላችሁ የዳመናው አምላክ ዚዩስን ነው የምታመልኩት ወይስ ሌላ አዲስ እንትን አለ? አይ እኔ ወላሂ ሊዱ ሙስሊም ነበር መስለኝ። እሺ ሐቂቃ ማለት ነው ለቀልድ ምናምን ሳይሆን ሙስሊም ነበር መስለኝ። እና ቤት እየመጣሽ የምታደርቀኝ ዝም ብለህ ነው ማለት ነው? አይደለም እኮ አቡኪ ሰልማ ነበረ እኮ። ከዛ ተንሸራተተች የዳመናው አምላክ ጠቀለላት። አሸነፋችሁና ያንሸራተሽ
አላህ ሁላችሁንም ሂዳያ ይስጣችሁ። አላህ ቀጥተኛውን መንገድ ይምራችሁ። እንግዲህ ሌላ ምንም ለሰው ልጅ ለምትወደው ሰው የምትመኘው ነገር ሂዳያ ነው። እኔ ከዚህ በፊት እየተናገርኩኝ ነበር እዚህ ቲክቶክ ላይ በመሰረቱ በዋነኝነት አንድ መልእክተኛው የሚባል ግለሰብ አለና በቃ አላህ ሂዳያውን ቢሰጠው ብዬ እመኝለታለሁ በመሰረቱ ማለት ነው። ከዛ ውጪ አሁን ሊዱ እኔ አሁን ሙስሊም ነበር መስለኝ። አላህ ሂዳያ ይስጣት እሷንም ለኦፓልም ሌሎችም አጠቃላይ ለነባቢሎን ጨምሮ አላህ ሁሉንም ሂዳያ ይስጣት። አላህ ቀልብና ሂዳያ አላህ ይስጣት። እንግዲህ ሂዳያ በአላህ እጅ ነው። ሂዳያ ስል ሴቷን ሂዳያ አይደለም ቀጥተኛውን መንገድ ምሪት ነው እና አላህ ያንን ምሪት አላህ ይስጣት። ለዛህሩ ቤተሰቦች ዱዓ ሳረግ ባይዘ ብዙ ጊዜ አረሳም። ዛህሩ ስለመጣልኝ ስለሚመጣ ይሁን ለዛህሩ ቤተሰቦች አላህ ሂዳያ ይስጥላት። አላህ ሂዳያ ለሚፈልግ ሁሉ አላህ ሂዳያ ይስጥላቸው ኢንሻአላህ። በቃ ከዚህ በኋላ ይብሮ ቀጥል። አዎ እኔም ያንን ነው የምለው፣ ሌላ ምንም አልልም። ወላሂ ልባቸው ንጹህ ሰዎች ይመስላሉና እውነትን ፈላጊ ስለሆኑ አላህ ሂዳያ ይስጣችሁ። እኛም ምኞታችን ነው ኢንሻአላህ አንድ ቀን ትሰልማላችሁ ብለን ተስፋ እናደርጋለን። እሺ ዛህሩ ሰላም አለይኩም። እንዴ ቆይ ጀማል ይቀድማል። ሸጀማል ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀያ ገደለን እብራችን ማሻአላህ አድራሻ አሁን የት ነው ብሎ ኮሜንት ላይ ሲያስጨናንቁ የነበሩ ሰዎች ኤው ቢፈልግም ባይፈልግም አድራሻውን ይነግራቸዋል። ኧረ እባክህ ብሎ ነገር የለም ኧረ ሲጀመር እኔ ከየት አውቀዋለሁ ደግሞ ተናገር የምትለኝ ከየት አውቀዋለሁ እኔ መቼ አወራን ነው መቼ ነገርከኝ አብሽር ለማንኛውም ኢንሻአላህ የቂያማ ቀን ማነው የነቢያትን አጅር የምታስገኘው ንግድ እንደው ፎርጂትን ኦሪጂናል ለውስን አዳሩን ትኩስ ነው ሳይሆን ማለት ነው ቅንጭቅጩ ደግሞ ዋጋ ቀንስ ደግሞ መተን እንገዛለን አብሽር ያው አንዳንድ ነጋዴዎች እኮ ይባሪ አለባቸው ነው ገና ተማ እነሱ አለም አልገባምና በዚህ ሰዓት ዋጋ ቀንስ የሚል ሰው ይዤ ማለት እንዴ ምላሱን እንዲ ነው ከላይ ወደ ታች አንዴ ማሻአላ የምር በቃ ቆራሃኔ ብሮ ያው እንደዚህ ነው በአዱንያው ባኪራው በሁሉም ነገር መጠንከር ነው ሐቂቃ ለመናገር ማለት ነው። ኢብራችን ደግሞ ካሁን በኋላ ብዙ አላፍና አለበት ብዙ ነገር ይጠብቀዋል ግድ ነው እንጂ ማሻአላ አላህ ይጨምርልህ ወላሂ ባረካል ብር ዋናው ደግሞ ብሩ አይደለም እና ዘካ የምታወጣበት ለተቸገሩ ሰዎች ሁሉ መፍትሄ የምትሆንበት አላህ ያደርግልህ። አሚን ጀዛከላህ ኸይር። ዓለም ገብተሻል ያው ስለገባሽ ግዴታ ማውራት አለብሽ። ከዛ በኋላ ዛህሩ ጋር ተከላለም። ሰላም አለይኩም። ቀደምም ረስቼሽ ነበር አትታይም አለሽ። እሺ ኮፒ ሊንክ አድርጉላት። ኮፒ ሊንክ አድርጉ ብላ ነው የገባችው። እሺ ዛራ ሰላም አለይኩም። ሰላም ናችሁ? እንዴት ናችሁ? ሰላም አለይኩም። እንዴት ናችሁ? ሰላም ናችሁ ወይ? ይህና ነን አልሐምዱሊላህ በኸይር። መርሐባ ጠይብ ሰላም ናችሁ? ይቅርታ አሰሪ ጋር ስለሆንኩ ነው። እሺ እና ኢብራሂም ማሻአላህ ተባረከላ መብሩክ ብያለሁኝ። አላሁመ ዚዶ ባሪክ። አላህ ሱብሓነሁ ወተዓላ እንግዲህ ነግደህ የምታተርፍበት ለምስኪኖች የምትረዳበት ብዙ ነገራቶችን የምትቀይርበት ከፍ ያለ ንግድ ያድርግልህ፣ መጨረሻህን ያሳምርልህ። ደስ ብሎኛል በጣም አላህ ይጨምርልህ። ኢንሻአላህ ማስታወቂያ ምናምን እንሰራለን እና ማሻአላህ ተባረከላ። ግዙ ጀማው ግዙ፣ አበረታቱ። ጠንካራ የሚመጣ ሰው ካለ እንደዚህ ማበረታታት አለብን። ምክንያቱም እኛ ካላበረታታናቸው ማን ያበረታታቸዋል? እና በምንችለው አቅም ልናበረታታቸው ይገባል። እና ያለህ ያጠንክርህ። ኢንሻአላህ ማስታወቂያ እንሰራልሃለን። አንተም ጠንክር፣ ግዙ። አሁን ደግሞ በጣም ብዙ ቤት የምትሰሩ ምናምን ስላላችሁ ሪስቴት ምናምን የምትሰሩ ስላላችሁ ግዙ። አላህ ይጠብቃችሁ። ተሰከሙለት ማስታወቂያ አላውቅበትም እንዳላውቅበት ነበር። ኢንሻአላህ
አንድ ጥቅስ አለ እኮ ግዙ ተጋዙ ምንድነው የሚሏት? በኋላ አስታውቀን ተደረገ ማብሰል ኢብሮ ሰላም አለይኩም አፋን ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ መብሩክ ብያለሁ። አላህ ብቻ የተመቻቸ ያደርግልህ። ማሻአላህ እና ኮፒ ሊንክ አስደርግልኝ በደንብ እሺ። ይሄና ኮፒ ሊንክ አድርጉላት ለዓለም በደንብ ንገራት። ዛሬ በደንብ ቢቀጠቅጡት አካውንቴ ወላሂ ዛሬ ይነሳል። እሺ ኮፒ ሊንክ አድርጉላት። ኮፒ ሊንክ ተባበሯት። እንተባበር። ስንተባበር ትልቅ እንደርሳለን። ኦፓል ለምንድን ነው የማሰልመው? ጥያቄ ጠይቀን እሱን ሀሳብ ከመጀመራችሁ በፊት ኢብሮ ይሰማል ድምጼ? እዚህ ንጽጽር ላይ ያለን ሰዎች ማለት ነው ኢብሮ ለምንድን ነው ሁሌ ስንሰብክ ነው የምንስተዋለው? ብዙ ጊዜ አስተውላችሁ ከሆነ ቀይ ለኢብራሂም ስለሆነ መመለስ አለበት። የስራው ባህሪ ስለሆነ ነው። አሁን እኮ ኢብሮ ዕቃ ይሸጣል ብሎ ማለት ነው። እንደው ስንት ነው አይናክል ማስረጃ አላችሁ እንዳይላቸው ነው እንግዲህ። ማስረጃ አላችሁ? እስቲ ቀይ ይመለስ። ብዙ ጊዜ ሲሰበክ ምናምን አሰሙም። አሁን እንደዚህ ስለ ጋብቻ ምናምን ሲወራ አስተውላችሁ አታውቁም? እንደዚህ አሁን ንጽጽር ላይ ይወራል አይደል? እንደዚህ ምናምን ለምንድን ነው በእስልምና 4 የሚፈቀደው? እንደዚህ ምናምን እየተባለ ብዙ ጊዜ ሲሰበክ ታስተውላላችሁ። ኦኬ ከስተመር መጥቶበት ነው እና አስበበት ኢብራሂም ሁለተኛውን ያንን ፖይንት ለማስ እንዲህ ድምፁን ቀንሰታል እየሰማኝ አይደለ ብዬ እኮ ነው። ኦኬ እሺ ዛሩ ቀጥ ኢንሻአላህ። እኔ ኦፓል ጋር ነው ማውራት የምፈልገው። ኦፓል ኦፓልዬ ልክ እንደገባሽ ነው ከታች የጻፈችው ጥያቄ ምንም ነገር የለኝም ብላ እሷ እኮ ሁሌ ነው እንደዚህ የምትለው። ኦፓል ተይ ግን ስለሚታይ ወይዬ ካኝቻለሁ ዛሬ ልንገርሽ ብዬ ነው። የኔን ድምፅ ስትንሽ መርሐባ የኔን ድምፅ ስትሰሚ ትነሻለሽ ብዬ ነው። ተኛሻ? ያ ማለት እኮ በቃ የኔ ድምፅ ያስተኛሻ ማለት ነው። ተይ ግን አሁን ይሄ እንትን ይላል። ምንድን ነው የሚባለው? ያናድደን አይባልም። ያናድደን። እሺ እና ጥያቄ የለሽም? እሺ ጥያቄ ያላችሁ ግቡና ጠይቁ ጀማ። ያው መግዛት የምትፈልጉም እናስተናግዳለን። ግቡና ጠይቁ። ሰላም ትሆናላችሁ። ሰላም የሚገኘው እስልምና ውስጥ ነውና ሰላም። ሊዱ ሰላም ነሽ? እንዴት ነሽ? ሰላም ዛሬ እንዴት ነሽ? ደህና ነኝ። ደህና ነሽ ወይ? ደህና ነኝ። አንቺ ሳትጠይቂም? እኔ አይ የለኝም ጨርሻለሁ። ጥያቄ ከጨርሽ ለምን አሰልሚም? ሀዲስ አሁን ነው ሀዲስ ሰው መቀበል እንዳለበት ኡስታዝ ወሂድ አስረድቶኝ ያገባኝ እና ሀዲስ እያነበብኩ ነው። እሱ ላይ ጥያቄ ካለኝ መጥቼ እጠይቃለሁ። እያነበብሽ ነው? እሺ አንብቤ መርሃባ። ያልገባሽ ነገር ካለ ግን በማንኛውም ሰዓት አለ። ኦኬ በርቺ። እሺ ወገኖች ካላችሁ ከስር ግቡ፣ ጠይቁ። ወይ ርዕስ እናንሳና እናውራ። አቡበክር እስከሚመጡ የሆነ ጥናት ላይ ነው ያለሁት። ለዛ ነው ለማውራት ብዙ አይመቸኝም። ያው እዚህ ያዳምጣል
ግን በጣም ቀድም ከታች የተመቸኝ የሚገርም ነገር ተመልክቷል። ሽንኩርት አለ ወይ ጠየቀ አንደኛው። ሽንኩርት አለ ወይ ብሎ ጠየቀ። ከዛ መክተፊያ ነው ያለው አለው አንደኛው። ሽንኩርት የለም። እና እንደዚህ አይነት ጨዋታ የምትጫወቱ ሰዎች የት ነው የምትደረገው? እሺ ቀጥል። እሺ አይ እንትን ነው። እሺ አንዴ አየር ላይ ማሰል ካንሳልኝ። እሺ አንድ ደቂቃ የሆነ ወጣው። እሺ ዛሩ ቀጥይ። እሺ እና ወፋል ምናምን ቀጥሉ። ዛሬ ፈታ በሉ። እሺ ጀማል አለም አካውንቷን እየገባችሁ እስኪ ኮፒ ሊንክ አድርጉላት። በጣም ተመቶባታል። ቆንጆ ቪዲዮ ነው የምትለቀው እና ሁላችንም ጀዛኩሙላሁ ኸይረን 500 ምናምን ሰዎች አለን። ቢያንስ 20 ጊዜ ኮፒ ሊንክ እናድርግ። እሺ ቶሎ በሉ እስኪ ተባበሩ። ባረከላሁ ፊኩም። አካውንቷ ቢዘጋ ምንም ለኛ የሚጠቅመን ነገር የለም። ሀቂቃ እሷ ትቆጣለች። ሁላቸው ወላሂ ሁላቸው ቶሎ ኢብሮ ስልክ አውርቶ እስኪጨርስ ድረስ በዚች አጋጣሚ አይዋ የእሷን ብቻ አይደለም። በነገራችን ማንኛውም ሙስሊም የሆነ ሰው ማለት ነው የሚለቀቀው ቪዲዮ ኸይር ነገር እስላማዊ ፕሮግራሞች እስከሆኑ ድረስ ማለት ነው ገብተን ኮፒ ሊንክ ብናደርግ ምንም አይደለም። ማስወገድ መቻል አለብን። ነቢ አለይሂ ሰላቱ ወሰላም የሚቀኝነትን ተጠንቀቁ። ልክ ማለት ነው እሳት ማለት ነው ደረቅ እንጨትን እንደሚበላ ሁሉ ውስጣችሁ ላይ ያለውን እምነትን ይበላዋል አሉ። ስለዚህ ያዛራችሁ ኢንሻአላህ ማንኛውም አካል ቢሆን ገብተን ኮፒ ሊንክ ብናደርግ ኸይር ነው። ቤቱንም ደግሞ ኮፒ ታፕ አድርጉ። ኦፓል ሊዱ እንዴት ናችሁ? አቡኪ ዛህራ ሰላም አለይኩም። ለካ አላልኳችሁ። እና ዛሬ ደግሞ ጁምዓ ነው። ሰላዋት አብዙ፣ ሻወር ውሰዱ። ከዛ በኋላ በጊዜ መስጊድ ግቡ። ወንዶች ደግሞ በተቻላችሁ ነጭ ልብስ ለብሳችሁ ሽቶ ተቀጣችሁ ፋህ ብላችሁ ከዛ በኋላ ወደ መስጊድ ግቡ። መስጊድ ከገባችሁ በኋላ ደግሞ ከመቀመጣችሁ በፊት 2 ረካ ስገዱ። ሀታ ኹጥባ እንኳን የተደረገ ማለት ነው ሰግዳችሁ ከዛ በኋላ ጸጥ፣ ስልክ እንዳታነሱ። አጠገባችሁ ያለ ሰው አትረብሹ። ማንም ቢረብሽ ደግሞ ጸጥ በል ማለት የለባችሁ። ኹጥባውን ደግሞ አደራችሁ ነው። ኹጥባ በሚወራ ጊዜ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀማል ይቅርታ ስራ ይዤ ነበርና አፎን አሽከሪ ይገባል። ይቻላል። አንቺም ደግሞ በቅርቡ ምንድነው አላህ የራስሽን ስራ በረኔ በታላቅ ንዓማለኒ አልሐምዱሊላህ ይቻላል። ቢሆንም ትንሽና ወላሂ ያመናል። 10 ቀን ስትይ ማለት ነው ስራ ቦታ ይገድል ነው ሸልም ቤተሰቦች አሉ። የሷም ሰው ቤተሰቦች ኮፒ ሊንክ ያድርጉልኝ። ሰላም አለይኩም አህላን አሚን አሚን ጀማል። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አለምዬ ሰላም እንትን ተመቷል። እስኪ ንገሪልኝ አንቺ። ወላሂ 4 ቀን ሆኖታል። አሁን በቃ ሊዘጉት ነው መሰለኝ። ኮፒ ሊንክ ለምን አታረጉም ግን እናንተ? ቆይ ኮፒ ሊንክ የማታረጉት ለምንድን ነው? እኛ ካላበረታታ ማንም ያበረታታቸውና ፖዚ ዩቲ ሁሉም ቪዲዮ ሰርተውልኛል፣ ግን ምንም ይነሳ አልቻለም። እሺ ኮፒ ሊንክ አድርጉላት እየገባቸው ቪዲዮዎችን ስለምትፖስት ንጽጽር ምናምን ቪዲዮዎችን ስለምትፖስት የወንድሞችን እየገባቸው ኮፒ ሊንክ አድርጉላት። እሺ በረከላሁ ፊኩም። ቆይ በትልቅ አድርጋት ኮፒ ሊንክ አድርጉላት። አይደረግም መሰለኝ እየገባችሁ እንዴት ነው ኮፒ ሊንክ የሚደረገው መሰላችሁ? እሷን ፕሮፋይል ንክት ታደርጉና ከዛ በኋላ ሄዳችሁ ከላይ ከስልኮ ማለት ነው ከላይ በኩል እንትን አለች የቀስት ምልክት አለች። እሷን ንክት ስታደርገው ኮፒ ሊንክ የሚል አለ ከስር። ከዛ እሱን መንካት ብቻ ነው። እሱን ደጋግማችሁ ወይም ደግሞ ፕሮፋይሏን ጫን ብላችሁ ማለት ነው ላይ በላይ ስለሆነ አሁን ወደ ውስጥ እንዳያስገባችሁ እንደዛ ስታደርጉ ኮፒ ሊንክ የሚል አለ ከስር። እዛ ላይ ኮፒ ሊንክ አድርጋችሁ ቢያንስ 100 ጊዜ ብታደርጉላት ባንዴ ይነሳላታል ማለት ነው። እሺ
እና ኮፒ ሊንክ አድርጉላት። ባረከላሁ ፊኩም። ኢንሻአላህ ይፈታል። ጥያቄ ያላችሁ ወገኖቻችን ካላችሁ ግቡ። ማለት ዋርኒንግ የሰጠኝን ፕሮፋይል ባደርግ ለይብሮ ጥሩ አይደለም ማለት ይዘጋበታል ብዬ ነው። والله اعلم والله እኔ አላውቅም እኮ ይዘጋበታል። አሁን ማስጠንቀቂያ ስለሚሰጥ ጥሩስ እና ኮፒ ሊንክ አድርጉ ጀማ እየገባችሁ አድርጉላት። ራሱ ነው አይደል? አካውንቱ ራሱ ነው። ራሱ ነው። እሺ ምን አላችሁ ዛሩ? አይ ኮፒ ሊንክ እያስደረግን ነው። ላውራው እስኪ አላረግልሻለሁ። ፕሮፋይል ማድረግ ማለት ነው ላንተ ችግር ያመጣብሃል እንዴ? ምን አልሽ? ዋርኒንግ የሰጠኝን ፕሮፋይል በቪዲዮ ባረገው ማለት ነው ላንተ ችግር ያመጣብሃል? እኔ አላውቅም ባይሆን ይሰጣል ሲባል ስለሰማሁ ቪዲዮ ሰርተሽ ካለሽ ላኪልና እኔ ለቀለቀለሁ እና እዚህ ጋር ያላችሁ ደግሞ እሺ ታርጉላት ያለው እሺ በደንብ አድርጋችሁ ኮፒ ሊንክ አድርጉላት። እሺ ይቻላል እንደዛ። እሺ ይሄው የአካውንት ነው በትልቁ የተደረገው። አዎ ኮፒ ሊንክ አድርጉላት። ለአንድ ደቂቃ ማሻአላህ አይዋ ጥያቄ ያላቸውን አስገቡ። እሺ እስከዛ አቡኪ የዳው ወቂያማ አቡኪ አሁን ሸጀማል አቡኪ ሰማ አረ በቁርአን ቤታችንን ዛሬ መረቀልኝ ያው አሁን ማለት ነው ይብሮ ቆይ ምን ላይ እንዳለው ላሳያኝ። ምንም አታሳይ። አንተ ቤት ላይ እንደተገለጥኩኝ ነው አንተ ቤት እንደተገለጥኩኝ ነው። ትምህርት ላይ ነው ያለሁት አንዴ ጥናት ላይ ነኝ እና በኋላ ቀራለሁ። ጥናት ላይ እኮ እንዴት ጥሩ ነው። ዛሬ እኮ ጁማ ነው። ቀራን እኛ እኮ በጠዋት ተነስተን ሱረቱል ካህፍን ቀርተን እኛ እኮ ጉድ የለብንም። በሱረቱል ካህፍ ቀርተን በጠዋት አውቃለሁ ከጀማቻው አሁን በቃ እኔ ደስ ካለኝ እሺ አቡኪ ደስ ካለን ቀራለኝ አንተ ያው እንግዲህ የሰው ልጅ ሀብትን ከፈለገ ልጅን፣ ሚስትን የመሳሰለውን ነገር ከፈለገ መቅራት ያለበት ያው ከያ ነገር ጋር እንዳታገናኘው ለሁሉም ነው። እሺ መቅራት ያለበት ሱረቱ ኑህ ላይ አለ فقلت استغفروا ربكم የሚለው የቁርአን አንቀጽ ማለት ነው። እና ያንን መሰረት አድርገን ኢንሻአላህ ድምጼ ተዘጋግቷል፣ ግን ያው ቻሉት ሱረቱ ኑህን እንቀራለን። እሺ ያ የተሻለ ይመስለኛል። ያው ሱረቱ ኑህን መቅራት ለነዚህ ነገራቶች በሙሉ ጥቅም አለው፣ በጣም ጥቅም አለው። ስለዚህ ሱረቱ ኑህን እንቀራለን። ኦኬ ቪዲዮ ከፍቻለሁ እንዴ? ቢስሚላሂር ረህማኒር ረሂም إنا أرسلنا نوحا إلى قومه أن أنذر قومك من قبل أن يأتيهم عذاب أليم قال يا قوم إني لكم نذير مبين أن اعبدوا الله واتقوه وأطيعون يغفر لكم من ذنوبكم ويؤخركم إلى أجل مسمى إن أجل الله إذا جاء لا يؤخر لو كنتم تعلمون
قال رب إني دعوت قومي ليلا ونهارا فلم يزدهم دعائي إلا فرارا وإني كلما دعوتهم لتغفر لهم جعلوا أصابعهم في آذانهم واستغشوا ثيابهم وأصروا واستكبروا استكبارا ثم إني دعوتهم جهارا ثم إني أعلنت لهم وأسررت لهم إسرارا فقلت استغفروا ربكم إنه كان غفارا فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا ما لكم لا ترجون لله وقارا وقد خلقكم أطوارا ألم تروا كيف خلق الله 7 سماوات طباقا وجعل القمر فيهن نورا وجعل الشمس سراجا والله أنبتكم من الأرض نباتا ثم يعيدكم فيها ويخرجكم إخراجا والله جعل لكم الأرض بساطا لتسلكوا منها سبلا فجاجا قال نوح رب إنهم عصوني واتبعوا من لم يزده ماله وولده إلا خسارا ومكروا مكرا كبارا وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسرا وقد أضلوا كثيرا ولا تزد الظالمين إلا ضلالا مما خطيئاتهم أغرقوا فأدخلوا نارا فلم يجدوا لهم من دون الله أنصارا وقال نوح رب لا تذر على الأرض من الكافرين ديارا إنك إن تذرهم يضلوا عبادك ولا يلدوا إلا فاجرا كفارا رب اغفر لي ولوالدي ولمن دخل بيتي مؤمنا وللمؤمنين والمؤمنات رب اغفر لي ولوالدي ولمن دخل بيتي مؤمنا وللمؤمنين والمؤمنات ولا تزد الظالمين إلا تبارا سبحانك اللهم قتل لا والله قتل والله والله አልሰማም ወላሂ እንትን እያለ እኮ ነው የቀረ ዝም ብዬ ነው የቀረ ኦኬ እሺ እነዛ ከሆነ ሱረቱል ካፍ እንጀምርና ሁላችንም አብረን እንቀራለን አረ በአላህ እኔ በአንተ ነው መስማት ነው የፈለኩት والله قتل بسم الله الرحمن الرحيم
الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما عليها صعيدا جرزا أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا ومدى نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا هؤلاء قومنا اتخذوا من دونه آلهة لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا. حاول استاك. አላህ ይጠብቅ። ቁርአን በሰው ማዳመጥ እንዴት ደስ ይላል መሰላችሁ ወላሂ። እና እኔ ደግሞ የሚመቸኝ አንተ ድምጽ ነው እዚህ ቲክቶክ ላይ ካሉ ሰዎች ሁሉ እና ለዛ ነው የምጠይቀው ጊዜና ለዛ ከላ አላህ ጀነትን ይወፍቅሽ ወላሂ። አሚን ይሄንን ተቀብያለሁ። አሚን አላህ ኢኽላስን ይስጥ ወኢያክ አንዳ ጀነት ላይ መንቀር ያርገን። ማን አይቀረም ያለ ጀነት ነው ቁርአን ወላሂ ነው። እኔ እንጃ ፊልም ያደረገው ሰው ግን አለ። እኔ ወላሂ ሱብሃንአላህ እኔ ብቻ አሩን ነው ብቻ አላህ ይጨምርልህ። ለማንኛውም እኔ ወይስ እሺ አሁን እና ምን እናርግ ትላላችሁ? እንትን ኢብሮ እንትና የሚባል ግለሰብ አለ እዚህ ቲክቶክ ላይ አንድ ልጅ አለ። እንደውም እኔ ቤት ብዙ ጊዜ አየዋለሁ። እዚህም ይመጣል ረመዳን የሚባል ልጅ እንዴት ድምፁን እንደምወደው ወላሂ። እና ካላችሁ ሼር አድርጉ። በቃ በጣም የሚገርም ረመዳን የምታውቁት ሰዎች ቲክቶክ ላይ ለቀቅ የምታውቁት ሰዎች ካላችሁ ሼር አድርጉለት ይችላል። ቲክቶክ ላይ አንዴ ለቀቄው ነበረ። ቆይ ላሳየህ። ዮናስ ላይ አምና ረመዳን ላይ ነበረ ሲቀር የነበረው ቡኪ አንተ ቤት
እሱ ሌላ ልጅ ነው። እሱ በጣም ጎበዝ ልጅ ነው። እሱ አላውቅም። አንዴ ያየሁት ከዛ ቀን ጀምሮ አይቼው አላውቅም። አንድ ሌላ ረመዳን የሚባል ልጅ አለ። እስቲ አቤል መስለም ፈልጊ ነው ብሏል። እስቲ አቤል ሰላም ነው? አቤል ወይ ሰላም ነው? እንዴት ነው? አለን ሰላም ነው አልሐምዱሊላህ። መስለም ፈልገህ ነው? እሺ ማለት አጥነተህ ነው ምናምን ነው? እሺ አልጠይቅም። መጀመሪያ መጨረሻ ላይ ጠይቃለሁ። ችግር የለውም። እሺ እኔ የምለውን አብረኝ ትላለህ። እሺ ጥያቄ አለኝ ኢንሻአላህ። እሺ ያው ዛሬ በዚህ በመጀመሪያ በቤቴ ውስጥ የመጀመሪያ ሻሃዳ እናስይዝበታለን ኢንሻአላህ። እሺ አሽሀዱ ጥያቄ አለኝ። ይሩ ጥያቄ ነው ያለህ? ጥያቄ ማለት ጥያቄ ጠይቄ ነው መስለም የምፈልገው። ጭንቅላቴ ላይ የሚመጣብኝ ጥያቄዎች አሉና ጠይቅ፣ ችግር የለውም። አብሽር ጠይቅ። ማለት በእስልምና ያው አራት ሚስት አንድ ወንድ አራት ሚስት ማግባት ይቻላል ይባላል። እሺ እና የዚህ ማብራሪያ ብቻ ነው የምፈልገው። በእስልምና አንድ ሰው አራት ሚስት ማግባት ይችላል? አዎ ይችላል። አላህ የፈቀደው ነው። ምክንያቱም ምንድነው? በቃ አራት ሚስት ስለፈቀደ ማለት ነው። በመጀመሪያ ያው ምክንያታዊ ነው ከተባለ ለምን ለሴትስ አልተፈቀደም ነው ጥያቄው፣ ወይስ ለምን ተፈቀደ ነው? እቺን እናጥራ አንድ ጊዜ። ለሴትም ነው። አሁን ለምሳሌ ለወንድ ተፈቅዶ ለሴት የማይፈቀድበት ምክንያት? አዎ በእስልምና ብዙ ለወንድ ተፈቅዶ ለሴት ያልተፈቀዱ ነገሮች አሉ። ለወንድ ተፈቅዶ ለሴት ያልተፈቀዱ፣ ለሴት ተፈቅዶ ለወንድ ያልተፈቀዱ ብዙ ነገሮች አሉ። ለምሳሌ ወርቅ መልበስ ለወንድ ልጅ ሐራም ነው፣ አይቻልም። ለሴት ልጅ ግን ይቻላል። ተግባባን? በተመሳሳይ ብዙ እንደዚህ አይነት ነገሮች አሉ። አሁን በዚህ በጋብቻ ዙሪያ ላይ ስትመጣ ጋብቻ አንድ ሰው ለምሳሌ ወንድ ልጅ ሰርቶ የማብላት አቅም አለው። ዞሮ የቀን ስራም ሰርቶ ቢሆን የማስተዳደር አቅሙ አለ። ተግባባን? ሴት ልጅ ግን አራት ወንድን የማስተዳደር አቅሙ የላትም። በመጀመሪያ ደረጃ ማለት ነው። አራት ወንድን የማስተዳደር አቅሙ የላትም። ዞራ ማለትም ተሸክማ ሰርታ ምናምን ይሄን ምክንያቱም አንደኛ ወሊድ ይመጣል። ስትወልድ አራት ወንዶች የእሷን እጅ ነው የሚጠብቁት። ምክንያቱም አላህ ቁርአን ላይ አርሪጃሉ ቀዋሙና ዐለ ኒሳ ወንዶች በሴቶች ላይ የበላይ አስተዳዳሪዎች ናቸው። ቢማ ፈደለ አላህ በሰጣቸውና ከፍ ባረጋቸው ወቢማ አንፈቁ በብርም ማለት ነው። ተግባባን? እነሱ በሚሰጡት ነገር። ስለዚህ ሴቶች በቤታቸው ቁጭ ብለው ወንዶች የሚያመጡላቸውን እነሱ 1 ትሪሊየን ብር ቢኖራቸው እንኳን ሴቶች የነሱ ትሪሊየን ብር አይነካም። ወንድ ግን የማስተዳደር ግዴታ አለበት። ስለዚህ አራቱም ሴቶችን ለማስተዳደር አቅሙ አለው ነው። ሴት ግን እንደዚህ አይነት አቅሙ የላትም። አቅሙ ስለገብቷል አይደለ? ለምሳሌ ወሊድ ሲመጣ እሷ ትተኛለች። አራት ወንድ ምን ልታረጋቸው ነው? እንዴት ነው የሚሆነው ነገሩ? የማይሆን ነገር። ተግባባን? ስለዚህ ወንድ ልጅ ሄዶ ቁጭ ብሎ የቤት ውስጥ ስራ እየከተፈ እየሰራ ሴት ልጅ ወጣይ ነው መሰራ ከሆነ ተፈጥሯችን ራሱ አያስኬድም። በወር 3 ጊዜ ማነው በወር 1 ጊዜ ሴት ልጅ ያው የወር አበባ የሚባል ነገር አለ። ይሄ ነገር ታስተናግዳለች። ይሄንን በምታስተናግድበት ሰዓት ህመም አለ፣ መሰቃየት አለ። ለዛ ነው ሴት ልጅ እቤት ውስጥ ትሁን ብሎ አላህ የሴትን ጉዳይ በአጠቃላይ ከቤት ጋር በተያያዘ ነገር ነው ያስቀመጠው ማለት ነው። ተግባባን? ስለዚህ አራት ሚስት ለወንድ ልጅ የተፈቀደበት ምክንያት አንደኛ የሆነው ሳለ፣ ሁለተኛ ዓለማችን ላይ በቁጥር ብናየውና ብናሰላው የሴቶች ቁጥር ከወንዶች ቁጥር በጣም ይበዛል። ግልጽ ነው አይደለ? ሎጂካሊ ብናየው። ስለዚህ እያንዳንዱ ሴቶች ለአንዳንድ ብናረገው፣ እያንዳንዱ ወንድ ለአንዳንድ ሴት ብቻ ብናረግ ያንተ ብዙ እህቶችና ብዙ ልጆች ትርፍ ባል የሌላቸው ሆኖ ተርፈው እናገኛቸዋለን ማለት ነው። ይሄ ግን የእስልምና ብቸኛ መፍትሄ ነው ማለት ነው። ገብቷል? እስልምና መፍትሄ ስላለው ማለት ነው። በነገራችን ላይ በባይብልም የተከለከለ ነገር አይደለም። 1000 ሚስት ያገባ አለ። ለዳዊት ሚስቶችን እግዚአብሔር ሰጥቷል። እግዚአብሔር ዘዳግም 21:17 ላይ ተመሳሳይ ሁኔታ አስቀምጧል። በጣም ብዙ ነገሮች አሉ። ስለዚህ ይሄን ይመስላል። አቡኪ የምትጨምርለት ነገር ካለ ጨምርለት ኢንሻአላህ። ኦኬ፣ አንድ ፖይንት ላንሳና
ድምጽ የሚሰማ ከሆነ ኔትወርክ በጣም ይዞኛል። መሀል ላይ ነው የሰማችሁ። ሀሳባችሁ ግን በደንብ ስላገኘሁት ማለት ነው። ኦኬ ድምጽ የሚሰማ ከሆነ በመሰረቱ የእስልምና አንድ ሰው ከአራት ሚስቶችን የማግባቱ ሸሪዓ ወይም ድንጋጌ ብዙ አይነት እንትኖች መንገዶች አሉት። ለምሳሌ የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ህይወት ራሱ ብንመለከት ራሱን የቻለ ብዙ አይነት መንገዶች አሉት። አንድ ቪዲዮ ልክፈትና አንድ መጽሐፍ ላሳያችሁ። ኔትወርክ አስቸገረኝ እመልሰዋለሁ። ኦኬ ቪዲዮ ተከፍቷል? አልተከፈተም። ኦኬ ኦኬ አሁን ከፍቻለሁ አይደል? እኔ ጋር አይታይኝም። በቃ ኔትወርክ ነው ማለት ነው። አሁን ጥሩ ነው። ጥሩ ነው። ተከፍቷል። እኔ ጋር ደግሞ ጠፍቶ ነው የሚታየኝ። በቃ ይቀር፣ ችግር የለውም። የመጀመሪያው ሃይማኖታዊ ድንጋጌን መሰረት ያደረገ ነው። ሃይማኖታዊ ድንጋጌ ማለት የሰው ልጆች ሃይማኖታቸውን ለማስፋፋት ይጋባሉ፣ ጋብቻ ይፈጥራሉ እና ያንን ጋብቻ ሲፈጥሩ ከብዙ ሀገር ጋር ለመዛመድ ዋነኛ ሚንሱ ከአንድ በላይ ግዴታ ጋብቻ ማድረግ መቻል ያስፈልጋል። ስለዚህ ከሃይማኖት አንጻር ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያንን ተግብረውታል። እኛም ልንተገብረው እንችላለን። ዳዋን ከማስፋፋት አንጻር ከብዙ ነገር አንጻር ማለት ነው። ያኛው ከዛ አንጻር ነው። ሁለተኛ ቤተሰባዊ ትስስርን ከሰዎች ጋር የመፍጠር መንገድ ነው። ከሰሃቦች ጋር የመሳሰሉ ነገር ከቤተሰባዊ ትስስርን የሚፈጥሩበት መንገድ ነው እና ወደዚህ የሚጠቀሱ በጣም ብዙ ከአንድ ሺህ አንድ የሆኑ ማስረጃዎችን ማምጣት ይቻላል። ያ ነገር አስፈላጊ የሚሆንበት ማለት ነው። ግን በተቃራኒው እንደተባለ ኦኬ ያ ነገር የሚያስፈልግ ከሆነ ለሴቶች ስለምን አይሆንም የሚል ጥያቄ ስናነሳ ኢብሮ ካነሳው ፖይንት በተጨማሪ የሚገርም ፖይንት ኢብሮ አንስቷል። ኢብሮ ካነሳው ፖይንት በተጨማሪ የሚነሳ ነገር አለ። ያም ምንድነው? አንዲት ሴት ልጅ በደንብ አስተውሉ። በሳይንሱ መሰረት አንዲት ሴት ልጅ የወንድን ዘር አብሲ ወይም ደግሞ ስፐርም የምንለውን ነገር ከአንድ ሰው በላይ የሆነን በቋቷ ማስቀመጥ አትችልም። በሽታ ይፈጥርባታል። ኢቭን ያ በሽታ አድርጎ እስከ ካንሰር ደረጃ ያደርሳታል። ይህ እንግዲህ በቅርብ የተገኘ ነው። ሸሪያው ሸሪያ ያስቀመጠው እያንዳንዱ ነገር ፈኢነ ለይሰ ፊ ዲን ልሐነፊየት ሚን ሸጠጥ፣ ማንኛውም ጥሩ የሆነ ነገር ፈኡሚር የታዘዘ ነው፣ መጥፎ የሆነ ነገር ደግሞ የተከለከለ ነው። በዚህ ሃይማኖት ላይ ምንም የሚጨንቅ ነገር የለም ተብሎ ነው የተቀመጠው እና ያን አስመልክቶ ልትሸከም አትችልም አንዲት ሴት። እስቲ ሎጂካሊ ብናስበው አንዲት ሴት 4 ሚስት ቢኖራት ወይ ደግሞ ከአንድ በላይ የትዳር አጋር ቢኖራት ሊትራሊ በሽታ ውስጥ ነው የምትገባው። የእንትን በሽታዎች የሚባሉት ምንድን ነው የሚባለው? በእንትን የሚተላለፉ በሽታዎች አሉ፣ በግብረ ስጋ ግንኙነት እንደዛ የመሳሰለ ነገር ማለት እና ከዛ አንጻር ያልተፈቀደ ነው ሸሪዓውም ሲያስቀምጠው ከዛ አንጻር ነው። ይብሮ ቀጥሉ። እሺ ጀዛከላ ኸይር አቡኪ፣ የሚገርም ፖይንት ነው ያነሳው ማሻአላ። እሺ አቤላ ተመለሰልህ? አሎ አሁን ተመልሶልኛል። አንድ ጥያቄ ነው የሚቀረኝ። እሺ ያው እንግዲህ የቀሩኝ ጥያቄዎች ማለት ብዙ እንትኖች አሉ። እነዛን እንትኖች እየተማርኩኝ ምናምን ነው ያወቅኳቸው። ግን አሁን እነዚህ ሁለት ጥያቄዎች እዚህ ነው ሻዳ ለመያዝ ሞከርኩት ያሰብኩትና አንደኛው ጥያቄ ተመልሷል። ሁለተኛው ጥያቄ ደግሞ ፈጣሪ ማለት አላህ የምታመልኩት አላህ የት ነው ማለት ጀስት ፈጣሪ እኔ ፈጣሪ ነኝ አምልኩኝ ያለበትን ቦታ አንድ ከመጽሐፍ እንዲያየውኝ አሳውቃችሁ ከዛ በኋላ እሺ አይሽ በጣም ብዙ ቦታ ነው ማሳየሽ አቤት። አላህ በሱረቱል አንቢያ ምዕራፍ 21 ቁጥር 92 ላይ እንዲህ ይላል፣ ኢነ ሃዚሂ ኡመቱኩም ኡመተ ዋሂዳ አለ። ይህ አለ ህግጋታችሁ ናቸው። እንግዲህ ህግጋት ነው፣ አንዲት ነች፣ እሷም መንገዷ አንድ ነች። ኡመተ ዋሂዳ ወአነ ረቡኩም እኔም ጌታችሁ ነኝ፣ ፈዕቡዱኒ ተገዙኝ፣ አምልኩኝ አለ። አያችሁ አያ አይደለ? እኔም ጌታችሁ ነኝ አለ። እኔም ጌታችሁ ነኝ አላህ ማለት ነው። እነኝና አምልኩኝ ተገዙኝ አለ። ቀጥል ሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ
ምን አለ መሰለ ወማ አርሰልና ሚን ቀብሊከ ካንተ በፊት የላክነው መልእክተኛ ምንም የለም። ከላክን ግን ሲላኩ ይሄን ይሰጣቸዋል። ሚን ረሱሊን ከመልእክተኛ ሲላክ ኑሂ ኢለይሂ ወደሱ እናወርድለታለን። ምን የሚል እነሆ ላ ኢላሃ ኢላ አነ ፈዕቡዱን ከኔ ውጪ በእውነት የሚገዙት አምላክ የለምና እኔን ተገዙኝ የሚል መልእክት ነው። ስለዚህ አሁን ሊትራሊ ደግሞ አላህ ተገዙኝ በስነ ስርዓት ያለበት ያው በትክክል እስካሁንም ያለው እንደዛ ነው። ሊትራሊ ደግሞ ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ኢነኒ አነ አላሁ ላ ኢላሃ ኢላ አነ ምን አለ? እኔ አላህ ነኝ። አየው እኔ አላህ እኔ ነኝ ያለ እኔ አምላክ የለምና ተገዛኝ አምልከኝ። ያው ስለዚህ ሰላትንም በእርሷ እኔን ለማውሳት ስገድ አለ። ቀጠለ ሌላ አንድ ልጨምርልህና ሱረቱል አንከቡት ምዕራፍ ምን አልከኝ? በቃ አሁን ወደ ሻሃዳ ወበለት ብዙ እንትኖች ማለት አልፈልግም። አሁን ከዚህ በላይ ወደ ሻሃዳ ይዤ እሺ ማሻአላህ እሺ እኔ የምለውን ትላለህ ኢንሻአላህ ከተለኛ ማለት ነው። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። ኢየሱስ አምላክ እንዳልሆነ እመሰክራለሁ። አላሁ አክበር አላሁ አክበር ማሻአላህ በጣም ደስ የሚል ነገር ነው እና ጠይቆ ከመጠየቅ በኋላ እስልምናን ተቀብሏል ወንድማችን አቤል ሆኗል። እንግዲህ አሁን አልሐምዱሊላህ ረብል ዓለሚን። ስለዚህ አላህ ሱብሓነሁ ወተዓላ ያጽና። ነብያችን ሰለላሁ ዐለይሂ ወሰለም ምን ብለዋል በሐዲስ ላይ ሲናገሩ አልኢስላሙ እስልምና የጅቡ ማ ቀብለሁ ከሱ በፊት የነበረውን ያብሳል ብለዋል። ስለዚህ ምን ማለት ነው? ያ ዛሬ አንተ እንደተወለደ ሕፃን ልጅ ትሆናለህ። ከወንጀል ሁሉ ነጽተሃል። እንደተወለደ አዲስ ነው በቃ የሆንከው ማለት ነው። ሰው ከዚህ በኋላ በአንተና በሰይጣን መካከል ትልቅ ፍልሚያ ነው የሚኖረው። ሰይጣን አንተን ለማሳሳት ከመንገድ እንድትወጣ ለማድረግ ይጥራል። አንተ ደግሞ ወደ ጀነት ቀጥተኛውን መንገድ አላህን ዘለሜት ትጥራለህ። ስለዚህ ጎል አስቆጣሪው አንተ እንጂ እሱ መሆን እንደሌለበት አምነህ አላህ ጽናቱን እንዲሰጠን ዱዓ እያደረግ ቀጥል እልሃለሁ ማለት ነው። ኢንሻአላህ አቡኪ የምትለው ነገር ካለ የምትመክረው ነገር ካለ ምከር ኢንሻአላህ። አላሁ አክበር አላሁ አክበር። አላህ ያጽናህ። አላህ ለኡማ ብርሃን የምትሆን አላህ ያድርግህ። አንድ ነገር ነው መናገር ፈልገው ከዛ ኢንሻአላህ ስሙ የመሳሰል ነገር ላይ እንቀጥላለን። ምንድነው መናገር የምፈልገው ነገር ኖርማሊ አስተውላችሁ ከሆነ ቀደም ብሮ መጀመሪያ ሲጀምር ምን አደረገ? ምንም ጥያቄ ምናምን አላበዛም። እኛ ሙስሊሞች አናበዛም ጥያቄ። አንዳንድ ሰዎች ግራ ሊገባቸው ይችላል። ይሄ ሰው ሊቀልድ ቢሆንስ እንደዛ ቢሆንስ አይመለከተንም። የኛ ሀብት ላይ አይደለም የምንጠራው። ወደኛ ሱቅ እንዲገዛ አይደለም እየተጠራ ያለው። የአላህ ነው ሃይማኖቱ፣ የኛ አይደለም። በቃ እኛ ከተጠየቅን እናደርጋለን። አንዴ ኢብሮ ያስታውሳል። እኔና ኢብሮ ቤት አንድ ሰው እንደዚህ እኔ ቤት ይመስለኛል አንድ ሰው ገብቶ ሻሃዳ ሊያዝ ምናምን አለና ሙድ ይዞ ወጣ። እኛ ምንም በቃ ይወጣ ምንም የኛ ጉዳይ ስላልሆነ ማለት ነው። እና ከዚህም በኋላ ማንም ሰው ይምጣ ማንም ሰው ሻሃዳ እናስይዛለን። አይመለከተንም፣ አንጠይቅም። ማንነኛ ወደ አላህ ሊሂድ ልስለም እያለ አንተ ማን እንትን የምትለው? ከዛ በኋላ እሱ እንደፈለገው ይሄዳል። ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር። የፈለገ ያምናል፣ የፈለገ ይሰልማል። ይህንን ለማለት ነው። ኢንሻአላህ ቀጥሉ። ሀቂቃ ትክክል ነህ ወላሂ። እሺ ማሻአላህ። ያው ልግባና አሲዙኝ እያለ ነው ሮቤ። እናስይዘዋለን፣ እሱንም ችግር የለውም።
አንድ ጊዜ ጣሪ እናወርደና እሺ አቤል ስምህ ማን እንዲሆን ትፈልጋለህ? ደስ ያላችሁ እናንተ ደስ ያላችሁ ተወዳጅ ስሞች መካከል አንደኛው አብዱላህ ነው። አብዱላህ በሚለው ስም ተጠራሩ ተብሏል። ይሄን ስም ለምን እንደፈለኩ ልንገርህና ከዛ አንተ ትቀበላለህ። አብድ ማለት ባሪያ ማለት ነው። የማን ባሪያ ሲባል የአላህ ባሪያ ማለት ነው። እና ለምን እንደዚህ ስም ይወደዳል ከተባለ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ብለው አስቀምጠዋል። የሰው ልጅ በተፈጥሮ ባሪያ ነው። ለምሳሌ አሁን እኛን ተመልክተህ ከሆነ አልহামዱሊላህ የአላህ ባሮች ስለሆነ ሌላ ነገር ሳያታለን እየመተን እዚህ ስለ አላህ እያወራን ያለ ነው። የነፍስያው ባሪያ ደግሞ ሊኖር ይችላል። እዚህ የነፍስያው ወይ የፍላጎቱ ባሪያ ሊኖር ይችላል። በይሳት በቃ እሷን ታዞ የትም ነው የሚሄድ ማለት ነው። እና የአላህ ባሪያ መሆን ትልቅ ስለሆነ አብደላህ የሚለው ስያሜ በጣም የተወደደም ስም ነው። ነገ የቂያማ ቀንም አላህ በዚህ ስም ደግሞ ሲጠራ ለአንተም ክብር ነውና የኔ ባሪያ የሚለውን ስያሜ ማግኘትም ትልቅ ክብር ስለሆነ አብደላህ በሚል ብትጠራ ደስ ይለኛል። ምን ትላለህ? አቤት ይለኛል። አቡኪ ደስ ይለኛል። እሺ ሀቢቢ በቃ ያው በጣም ምርጥ ስም ነው። የአብደላህ የሚለው ስም በጣም ምርጥ ስም ነው። ነቢያቶች በሙሉ የሚወዱት ስም ከኢየሱስ ክርስቶስ ከአደም እስከ ኢየሱስን ጨምሮ እስከ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ድረስ የሚወዱት ስም ሁሉም በአብደላህ ሲባሉ ደስ ይላቸው ነበር እና ከዛ አንፃር ነው አብደላህ ብለናል። አላህ ሱብሓነሁ ወተዓላ በዱንያም በአኺራም የእርሱ ትክክለኛ ባሪያ አላህ ያርግህ። የአላህ ባሮች የሚሰሩትን ስራ አላህ የምታደርግ አላህ ያርግህ። ትምህርትን አላህ ያጽናልህ። ዱንያ አኺራህን አላህ ያሳምርልህ። ከዛ ደግሞ የበለጠ ዛሬ አሁን አንተ ምንም ወንጀል እንዳሌለብህ ሰው ነው። የሰው ልጅ ደግሞ ዱዓው መቅቡል የሚሆነው ወንጀሉ ሲቀንስ ነው። ወንጀል ያሌለበት ሰው አላህ ዱዓውን ሙሉ በሙሉ ይቀበላል። ስለዚህ አንድ ነገር ነው ጠይቀህ እጅህን ከፍ አድርገህ ለኛ ለወንድሞች ለደካማ ወንድሞች እዚህ ለምታየን ለ688 ወንድም እህቶች ሁላችንም ደካሞች ነን፣ ወንጀለኞች ነን። ለሁላችንም አላህ ይቅር በላቸው። የኔን ሻሃዳ ቢያንስ ሻሃዳ ሲይዝ አይተዋል። ያስያዘኝ ወንድም ያለ ስም ያወጣልኝ ወንድም ያለ አላህ ወንጀላቸውን ማራቸው የጀነት አድርጋቸው ብለህ ዱዓ አድርግልን። ኢንሻአላህ አላህ ያጽናህ። እሺ ያው አላህ እናንተንም ብቻ ኢብራሂም አመሰግናለሁ። ሁላችሁንም ፈጣሪ ይጠብቃችሁ። ፈጣሪ ያሰባችሁትን ያሳካላችሁ፣ ሀጃችሁን ይሙላላችሁ። ብቻ ሁላችሁም የምትፈልጉትን የምታስቡትን የምትመኙትን ሆናችሁ ተገኙ። ብቻ በእምነታችሁ ደግሞ ጠንካራ እንደዚሁ እናንተም ጠንካራ ሆናችሁ ሰዎችንም ደግሞ ወደ ጥንካሬ መንገድ ወደ የተሻለው መንገድ እየመራችሁ ላላችሁ እናንተንም ፈጣሪ ያግዛችሁ። ሁላችሁንም ፈጣሪ ይጠብቃችሁ። በተለይ ከሀገር ውጭ ያላችሁ ልትኖሩ ትችላላችሁ። ፈጣሪ ያሰባችሁትን አሳክቶላችሁ ለሀገራችሁ የምትበቁበትን ሀብት አላህ ይስጣችሁ፣ ኢማኑንም አላህ ይስጣችሁ። ብቻ በቃ ከዚህ ላይ ብቻ ስራ አለብኝ ምናምን እንገናኛለን። ማሻአላህ ማሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ከመውጣቱ በፊት ሰላም ወራህመቱላሂ ሳቢሩ ኸይር ወንድማችን አብዱላህ አላህ ያጽናክ። ኢንሻአላህ እንኳን ወንድማችን ሆንክ። አልሐምዱሊላህ አላህ ምስጋና ይገባው። ወላሂ ትልቅ የሆነ ብርሃን ነው። አላህ ልቡን የከፈተለት ሰው ዲኑን ያስገነዝባል። አምላካችን አላህ በጣም ደስ ስላለኝ የምናገረው ራሱ ጠፋኝ ማለት ነው። እና ይህ ወላሂ በጣም ደስ የሚል ነገር ነው። እንኳን ወደ ተፈጠርክበት እምነት መጣክ። አልሐምዱሊላህ አላህ ያጽናክ። ያው አለቀ ማለት አይደለም፣ ሻሃዳ ያዝክ ማለት አለቀ ማለት አይደለም። ያው ስራ ይቀጥላል። ብዙ መልካም ስራዎች ጀነት የሚገኘው ኢማንና ተግባር ሁለቱም አብረው አንድ ላይ ሲሄዱ ነውና እና ለተግባር ደግሞ የሆነ ነገር ተግባራዊ ለማድረግ ደግሞ እውቀት ያስፈልጋል። ስለዚህ ያ እውቀቱ መቀጠል አለበት። ባህር የሆነ ነው፣ እስልምና የሚያልቅ አይደለም። ስለዚህ እንድትማር ያው ወንድሞች